የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቬንዙዌላው አቻቸው ኒኮላስ ማዱሮ ጋር የስልክ ንግግር ማድረጋቸውን አስታወቁ። በሁለቱ ሀገራት መካከል የተፈጠረው ውጥረት ተባብሶ ባለበት ነው ትራምፕ ከማዱሮ መነጋገራቸውን የገለጹት። አሜሪካ በቬንዙዌላ መንግስት ግልበጣ ለማድረግ እየተንቀሳቀሰች ነው በሚል ስትወነጀል በካሪቢያን የጦሯን ቁመና ማጠናከሯ ያደንዛዥ ዝውውርን ለመግታት እንደሆነ በመግለጽ ታስተባብላለች። የትራምፕ አስተዳደር የቬንዙዌላው ፕሬዝዳንት ማዱሮ ይመሩታል የሚል ቡድንን ያደንዛዥ ዝውውርን አቀላጣፊ በሚል በሽብርተኛ ቡድንነት መፈረጁ ይታወሳል። ትራምፕ ከማዱሮ ጋር በስልክ መወያየታቸውን ከመግለጽ ባለፈ ጥሩም ነው መጥፎም ነው ማለት አልፈልግም ከማለት ውጭ በዝርዝር ያሉት ነገር የለም። የቬንዙዌላው የአየር መንገድም ተዘግቷል ሲሉ በትረዝ የማህበራዊ ገጻቸው አስጠንቅቀዋል። ቬንዙዌላ በበኩሏ ይህን ነው የትራምፕን ማስጠንቀቂያ የቅኝ ገዢ ተግባር ስትል ኮንነዋለች። ኒውዮርክ ታይምስ በዘገባው እንዳመላከተው ባሳለፍነው ሳምንት ትራምፕና ማዱሮ መነጋገር ስለሚችሉባቸው አማራጮች መምከራቸውን ሲገልጽ፣ ወል ስትሪት ጆርናል በሌላ በኩል ማዱሮ ከስልጣን ቢለቁ ከለላ ሊያገኙ ስለሚችሉባቸው አማራጮች መማከራቸውንም ነው ያመላከተው። ከአሜሪካ ባለስልጣናት በኩል የተሰሙ ገለጻዎችም ለፕሬዝዳንት ማዱሮ አሜሪካ ቬንዙዌላ ለቀው ወደ ፈለጉት ሀገር እንዲጓዙ እድል እንዳቀረበችላቸው እየተጠቆመም ነው። ምንም እንኳን ቬንዙዌላ ለአሜሪካ ያደንዛዥ ዕፅን በማቅረብ ከቀዳሚዎቹ ሀገራት አንዷ ባትሆንም በትራምፕ አስተዳደር የካሪቢያን እንቅስቃሴ ኢላማ የሆነች ሀገር ሆናለች። ቬንዙዌላ አሜሪካ የመፈንቅለ መንግስት አልማለች ስትል ስትወነጅላት፣ አሜሪካ ግን ያደንዛዥ ዝውውርን ለመግታት ነው በቀጠናው ያለው ስትል ስታስተባበል ቆይታለች። አሁን ግን አሜሪካ ፕሬዝዳንት ማዱሮ ከስልጣን እንዲወገዱ የመፈለጓን ነገር የሚያረጋግጡ መረጃዎች እየተበራከቱ ነው። ወል ስትሪት ጆርናል በዘገባውም አሜሪካ በቬንዙዌላ የአየር ጥቃት ለመፈጸም በዝግጅት ላይ መሆኗን አመላክቷል። ለዚህም የመከላከያ ባለስልጣንና የበረራ ቁጥጥር መረጃን ዋቢ አድርጓል። ፕሬዝዳንት ትራምፕ የቬንዙዌላ የአየር ክልል ተዘግቷል ማለታቸውንም እንደ ማስረጃ ተጠቅመውታል። በካሪቢያን ባህርና በፓሲፊክ ውቅያኖስ በትራምፕ ትዕዛዝ የአሜሪካ ጦር በቀጠናው ቁመናውን ባጠናከረበት እስካሁን ከ20 በላይ ለአደንዛዥ ዝውውር ይውላሉ ያላቸውን ጀልባዎች ላይ ጥቃት ፈጽሟል። ከቬንዙዌላ ጋር ያለውም ውጥረት ተባብሷል። ትራምፕ ዝርዝር ነገር ከመናገር ቢቆጠቡም ከማዱሮ ጋር በነበራቸው የስልክ ንግግር ስልጣን ለመልቀቅ አሻፈረኝ ካሉ በኃይል እንደሚያስለቅቋቸው መግለጻቸው ተጠቁሟል። የዜና አውታሮች ሰማን ከማለታቸው ባሻገር ከሁለቱም መንግስታት በኩል ስለተባባሉት ጉዳይ በእርግጥ እየተባለ ነገር የለም። ትራምፕ ማዱሮን በኃይል ከስልጣን እንዲወገዱ ይሻሉ መባሉን ማስተባበላቸው ሲታወስ፣ አስተዳደራቸው ቀደም ብሎ በፕሬዝዳንቱ ላይ እንዲያዙ ላገዘኝ $50 ሚሊዮን እሰጣለሁ ብሎ እንደነበረም ይታወቃል። የቬንዙዌላው ፕሬዝዳንት ማዱሮ የፔትሮሊየም ነዳጅ አቅራቢ ሀገራት ኦፔክ አባል ሀገራቸው ከአሜሪካ በኩል የተቃጣባትን ስጋት እንዲያወግዙ ጥሪ አቅርበዋል። የአሜሪካን ተግባርንም እያደገ ያለና ህገወጥ ሲሉ ገልጸውታል። ለነዳጅ አቅራቢ ሀገራቱ በላኩት ደብዳቤ አሜሪካ የቬንዙዌላን የነዳጅ ሀብት ለመያዝ ሙከራ እያደረገች ነው በሚል ወንጅለዋታል። የአሜሪካን የወረራ ሙከራ አስቁሙ ሲሉም ተማጽኗል። የአሜሪካ ተግባር ዓለም አቀፉን የኃይል ገበያ የሚጎዳ ነው ሲሉም አጽንኦት ሰጥተዋል። ቬንዙዌላ የዓለማችን ግዙፉ የተረጋገጠ የነዳጅ ክምችት እንዳላት የሚገለጽ ሲሆን በአውሮፓውያኑ 2023 303 ቢሊዮን በርሜል የነዳጅ ክምችት እንዳላት ተገምቷል። እንደነ ኢራን፣ ኢራቅ፣ ኩዌትና ሳውዲ አረቢያ ሁሉ የነዳጅ አምራች ሀገራቱ ህብረት ኦፔክ መስራች ሀገርም ናት። ፕሬዝዳንት ማዱሮ ለግዙፍ የነዳጅ አቅራቢ ሀገራቱ በደብዳቤያቸው የአሜሪካን የወረራ ሙከራ አስቁሙ ያሉት ትራምፕ በትረዝ ማህበራዊ ገጻቸው የቬንዙዌላ አየር ክልል ተዘግቷል ሲሉ ማስጠንቀቃቸውን ተከትሎ ነው። የትራምፕን ማስጠንቀቂያ ተከትሎ የቅኝ ገዢ ተግባር ስትል ቬንዙዌላ አውግዘዋለች። አሜሪካ በ10 ዓመታት ጊዜ ውስጥ ከመቼውም ጊዜ በበለጠ የጦሯን ቁመና በካሪቢያን ባጠናከረችበት ጀልባዎች ላይ በፈጸመችው ጥቃት ቢያንስ 83 ሰዎች መገደላቸውም ይመላከታል። የትራምፕ አስተዳደር የአደንዛዥ ዕፅ አዘዋዋሪዎችን ባለም አቀፍ ውሃ ላይ መቅጣት ተገቢ ነው ቢልም ያለ ተገቢ ፍርድ ያውም አደንዛዥ ዕፅ ስለመያዛቸው ሳይረጋገጥ መሰል እርምጃ መውሰድ ዓለም አቀፍ ሕግን ይጥሳል በሚልም እየተነቀፈ ነው። ካርቴል ኦፍ ሰን የተሰኘውና ፕሬዝዳንት ማዱሮ እንደሚመሩት የተገለጸው ቡድን በአሜሪካ በሽብርተኝነት ቢመደብም በመደበኝነት የሌለ ቢሆንም ፕሬዝዳንት ማዱሮ ስልጣናቸውን ለማጠናከር የሚጠቀሙበት ህቡ ሰንሰለት ነው በሚል መመላከቱ አሜሪካ ቬንዙዌላን ማጥቃት ብትጀምር ለምክንያትነት የፈጠረችው ነው በሚል እየተነሳም ነው። የቬንዙዌላ መንግስት የአደንዛዥ ዕፅ አዘዋዋሪ ቡድን ይደግፋል መባለንም አስተባብሏል። ፕሬዝዳንት ማዱሮም አሜሪካ ቬንዙዌላን ለማጥቃት ምክንያት እየፈለገች ነው ሲሉ መክሰሳቸው ይታወሳል። ማዱሮ ይመሩታል ያሉትን ቡድን አሜሪካ በሽብርተኝነት መፈረጇ ብሎም ትራምፕ የቬንዙዌላ አየር ክልል ተዘግቷል ማለታቸው ቬንዙዌላን ለማጥቃት የዝግጅት አካል አድርገውም እያቀረቡት ነው። የአሜሪካ የዜና አውታሮች የአየር ጥቃት ለመፈጸም በዝግጅት ላይ ናት ማለታቸውና ትራምፕ ለማዱሮ በሰላም ስልጣናቸውን ለቀው ወደ ፈለጉት ሀገር እንዲጓዙ ጠይቀዋቸዋል መባል ደግሞ ስጋቱን የሚያባብሱ መረጃዎች ሆነዋል። ፕሬዝዳንት ዶናልድ ትራምፕ ለሁለተኛ ጊዜ ወደ ስልጣን ከመጡ ወዲህ በቬንዙዌላ ፕሬዝዳንት ማዱሮ ላይ ያላቸው አቋም አሉታዊ ሆኖ
ተስተውሏል። ቬንዙዌላንና መሪዋን ባደንዛዥ ዝውውርና በስደተኞች ፍሰት ሲከሱ ቆይተዋል። የቀድሞው የአሜሪካ ፕሬዚዳንት ጆ ባይደን ከቬንዙዌላ ነዳጅ የሚገዙ ሀገራት ላይ የጣሉትን 25 በመቶ ታሪፍን ሳያቋርጡ ማዱሮን ዓለም አቀፍ ሽብርን መሪ በማለት ፕሬዚዳንቱን ለመያዝ የቀረበውን የገንዘብ መጠን ወደ 50 ሚሊዮን ዶላር ከፍ አድርገውታል። በቅርቡ ትራምፕ የአሜሪካዊ ስለላ ተቋም ሲአይኤ በቬንዙዌላ የሚያደርገውን ሚስጥራዊ ተልእኮን ማጽደቃቸውን ማስታወቃቸው ይታወሳል። ባሳለፍነው ሳምንት የአየር ጥቃት በቬንዙዌላ ሊኖር እንደሚችልም መጠቆማቸው ይታወቃል። የትራምፕ አስተዳደር ተቺዎች በበኩላቸው አሜሪካ ቬንዙዌላ ላይ ጥቃት መክፈቷ የሀገሪቱን ህገ መንግስትንም ሆነ ዓለም አቀፍ ህግን የሚጥስ ነው ሲሉ ይነቅፋሉ። ቬንዙዌላ እንደ ዋነኛ ነዳጅ አቅራቢ ሀገራቱ ህብረት ኦፔክ አባል ሀገርነቷ ከአሜሪካ በኩል ሊመጣባት የሚችለውን ጥቃት እንዲያወግዙና እንዲያስቆሙ ጠይቃለች። የውጭ ፖሊሲ ተንታኞች የትራምፕ አስተዳደር በምዕራባዊ ንፍቀ ክበብ በነዳጅ አቅርቦት የአሜሪካን የበላይነት ለማስጠበቅ አለሟል ሲሉም እየጠቆሙ ነው። ለዚህ ምክንያቱ ደግሞ ቬንዙዌላ ግዙፉን የተረጋገጠ የነዳጅ ክምችት ያላት ሀገር መሆኗን ያነሳሉ። ቬንዙዌላ ከአሜሪካ ጋር ያላት ወዳጅነት ለ10 ዓመታት ጥሩ የሚባል የነበረ ባይሆንም ያላትን የነዳጅ ሀብት ይዛ ከቻይና ሩሲያም ወይም ኢራን እንድታበር አትሻም ሲሉም ይጠቁማሉ። እነዚህ ሀገራት የአሜሪካን የካሪቢያን እንቅስቃሴን ያወገዙ ሀገራት መሆናቸውም ይታወቃል። ቬንዙዌላ በቀዝቃዛው ጦርነት ወቅት የአሜሪካ ተአማኒ አጋር የነበረች ቢሆንም በአውሮፓውያኑ 1998 የሶሻሊስት ፓርቲ መስራች የነበሩት ሁጎ ቻቬዝ መመረጣቸውን ተከትሎ የሁለቱ ሀገራት ግንኙነት ሻክሯል። ፕሬዚዳንት ማዱሮ ወደ ስልጣን ከመጡ ወዲህም ቬንዙዌላ የአሜሪካ ስትራቴጂካዊ አጋር አልሆነችም። የትራምፕ አስተዳደርም ማዱሮን የሽብርተኝነት መሪ አድርጎ አስፍሯቸዋል። አሜሪካ በካሪቢያን ወታደራዊ ቁመኗን ማጠናከሯና በጀልባዎች ላይ የፈጸመቻቸው ጥቃቶች ብሎም ከቬንዙዌላ ጋር መካረሯ ከቻይና፣ ሩሲያ፣ ኮሎምቢያ፣ ኩባ፣ ብራዚል፣ ፈረንሳይና ሌሎች ሀገራት ውግዘት ቢያመጣባትም ቀጥላለች። ፕሬዚዳንት ዶናልድ ትራምፕ የቬንዙዌላ አየር ክልል ተዘግቷል ሲሉ ቬንዙዌላ የቅኝ ገዢ ድርጊት ስትል ነቅፈዋለች። አይቀሬ የመሰለው የሁለቱ ሀገራት ግጭት ሊመጣ ይሆንም አሰኝቷል።